ቱርካን ከሰሞኑ ለሚኔ የሚደረገው እንክብካቤ በጣም እያስቀናት ነው። በተለይ ደግሞ ሶመር ጊዜውን ሰጥቶ ለሚኔና ለልጇ ሲሟሟት ስታየው እንዴት ነው ይህ ልክ የሚሆነው ብላ ራሷን ትጠይቃለች። ከዛ ደግሞ መልሳ ትረሳዋለች። ዛሬ ምሽት ግን የተለየ ነገር ተፈጥሯል። ይምንያት በመጨረሻም ሶመር ሚኔን እና ልጁን ቤት እንደደበቃቸው ደርሶበታል። አሁን በርካታ ፖሊሶች ይዞበት መጣ። ፖሊሶቹ የሰው ሚስት አግታል መልስ ብለው ሊጠይቁት ነበር የመጡት። ሶመር ግን ተነሳበት። ሶመር በአንድ በኩል እኔ አላገትኳትም በራሷን የመጣችው እያለ ሲመልስ ሚኔም ብትሆን ማንም አላገተኝም፣ ማንም ሰው ለማስገድዶ እዚህ ያመጣኝ እዚህ መሆን ፈልጌ ነው ብላ እየመለሰች ነው። ሶመርና ኒያት ተፋጠጡ። ኒያት ደግሞ እሷ የኔ ሚስት ናት እዚህ መሆን አትችልም፣ ያው ተመልከቷት፣ ፖሊሶች እያያችሁ ነው፣ አስገድዷት ነው፣ በጣም ፈርታለች ብሎ ይናገራል። ቱርካን በዚህ ማል ግራ እየተጋባች ነው። ሚኔ አያገባም በራሴ ፍላጎት ነው እዚህ ሆንኩት እያለች ስትናገርና ለፖሊሶች ይህን ስታስረዳ ሶመር እንዲሁም ኒያት ሊጣሉ ደረሱ። ሶመርና ኒያት አንተ ማን እየተባባሉ ሲተናነቁ ፖሊሶች ማል እየገቡ ነበረ። እንደውም ፖሊሶች የበለጠ ነገሩ አሳስቧቸው አስረው ሊወስዷቸው ነው። ቱርካን ሶመር ተጠንቀቅ እያለች ታለቅሳለች። ሶመር ባንዴ ደም ፍላት ያዘው። ሶመር ለምን እንደዚህ እንደሚሆን ያልገባት ቱርካን እያለቀሰች ብትሆንም ነገር ግን ሶመር እገላለሁ እያለ ይጮዋል። ሶመር ከመጠን በላይ ነበረ ሲቆጣ የነበረው። በአንድ በኩል እናቱ ሩቻልም ጨንቋታል። ሶመር ተጠንቀቅ እያለች ትጮዋለች። ልቀቁኝ፣ ለምሮ ማትለቁኝ፣ ቆይ እያለ ኒያት ይጮዋል። ልጄንም ሚስቴንም አግቶብኛል እያለ እየጮኸ ነው። ስህተት ነው፣ ፖሊሶች እየሰማችሁ ነው፣ እኔ ማንንም አላገትኩም እያለ ሶመር ይጮዋል። ከዛ ፖሊሶቹ መወሰድ አለባቸው እንውሰዳቸው ይባባላሉ። ከዛ ሁለቱንም በካቴና እያሰሯቸው ነበረ። ሶመር እና ኒያት ጠብ ስለፈጠሩ ነገሩ ቀላል እንዳልሆነ ያረጋገጡት ፖሊሶች አስረዋቸው መኪናው ሲከቷቸው፣ በአንድ በኩል ቱርካን በርጋ ቆማ ታለቅሳለች። ሩቻልም አፏን ይዛ ቆማ እያየች ነው። ከዛ ቱርካን ተከትያቸው ካልሄድኩኝ ፖሊስ ጣቢያ ብላ እየጠየቀች ነው። ሩቻል እያስቆመቻት ነው። የትም አትሄጂም፣ አርፈሽ ተቀመጪ፣ አንቺ እዛ ስለሄድሽ ምንም የምታመጪው ነገር የለም ብላ እሷን ለማረጋጋት እየጠየቀች ነበረ። በአንድ በኩል ሚኔም ብትሆን ልጇን እንዳቀፈች ቆመ ብላ ቀርታለች። ሚኔም ብትሆን አንቺም ትፈልጊያለሽ ብሏት ልጇን እንዳቀፈች መኪና ውስጥ አስገብተዋት ወደ ፖሊስ ጣቢያ እየሄዱ ናቸው። ቱርካን የትም መሄድ አትችይም ተብላ ወደ ቤት እየተመለሰች ነው። ቱርካን አሁን ወደ ውስጥ እየገባች ሩቻል በተደጋጋሚ እየጮች ነበረ። በጣም ያሳፍራል፣ እቺ ፍረተቢስ ምን አይነት ጣጣ ውስጥ ነው የከተተችን፣ በጣም የሚገርም ነገር ነው ትላለች። ከዛ ቱርካን ልሂድ እያለች ነው። ምን ታደርጊያለሽ አንቺ፣ ምን ሰራለሽ፣ ሄድሽ መጣሽ፣ ምንም እኮ የሚፈጠር እኮ ነገር የለም፣ አርፈሽ ተቀመጭ ስትራ ነበረ። ሩቻል አልፈልግም፣ እኔ መሄድ አለብኝ ብላ ትሄድ ነበረ። ነገር ግን ሩቻል የቱርካን እጅ እያያዘች አርፈሽ ቁጭ በይ ብላ እየሳበቻት ነበረ። ኦዞርም ቢሆን ቱርካን ጨመኝ፣ ሁሉንም ነገር እናልፈዋለን፣ አታስቢ፣ ሁሉም ነገር ቀላል ይሆናል፣ ሶመርም ይመጣል፣ ምንም አታስቢ፣ አሁን አንቺ እዛ ብትሄጂም ምንም የሚፈጠር ነገር የለም፣ ፖሊሶቹ አያሳዩሽም፣ ተረጋጊ እያላን ነው። ነገር ግን ቱርካን አይኔ ግን ሊለው ብላልቴር ነው። አሁንም ቢሆን ሩቻል ቁጭ በይ አልኩኝ እኮ ቁጭ በይ ብያለው እያለቻን ነበር። ከዛ ሶፋ ላይ እንድትቀመጥ አረገቻት። ወርውራት እንድትቀመጥ ካረገቻት በኋላ ሩቻን በተደጋጋሚ ስልክ እየደወለች ነበረ። ብትደውል ስልኩ አልሰራልሽ አላት። በሌላ በኩል ሶመር ታስሯል። ኒያት ግን እንዲወጣ ተደርገዋል። አሁን ፖሊሱ ሶመርን እያሰረው፣ እንዴ ፖሊስ እኔ ምን አረኩኝ? ምን አጠፋሁኝ? እየዋሸኮ ነው፣ እንዴት እኔን ታስረኛለህ? ምን መብታላችሁን እኔ ማሰር? እኔ ምን አረኩኝ እያለ ነበረ። ከፖሊሶች ጋር በመጣላት በእገታ ልቀጥልልህ፣ በጣም ብዙ ነገር አለ ይለዋል ፖሊሱ። እኔ ምንም አላደረኩም፣ ይኸውልህ በቀላሉ ልጁን እንዳሰጡት፣ ይኸውልህ እሱ የልጁ አባት አይደለም እያሉ ነበረ። እኔ ማን ልጅ ነው ታዲያ እባክህ? እንዴ ሚኔ እኮ ህጋዊ ሚስቱ ናት፣ እንደፈለገ ማድረግ ይችላል አለው። እኮ ልጁን ሊያግት ነበረ ከዚህ በፊት ይላል ሶመር። እኮ ሚስቱና ልጁ ናቸው፣ እንደፈለገ ማድረግ ይችላል። ሲጀመር እሷ ልጅን አላሳይም ስትል ምን ማድረግ ነበረበት እያሉ ነበረ። ሶመር ይጨዋል ፖሊሱ። ከዛ በኋላም እንደዚህ ከጮክ ዋጋ ትከፍላለህ፣ አሁን ክስ ተመስርቶብሃል ብሎ ትቶት ሄደ። ሶመር እስር ቤት ውስጥ ነው፣ ወደዚህ ይመላለሳል። ሩቻል አሁንም ቢሆን ስልክ እየደወለች ነው። ምን አይነት ጣጣ ውስጥ ነው ያለ ነው፣ በዚች በማትረባ ልጅ ምክንያት የቤተሰባችን ስም ሁሉ ጠፋ ብላ ስትበሳጭ ነበረ። ወደ ሳልቹክ ደወለች፣ ሁኔታውን እያጣራች ነው። ከዛ ኦዞርንም እያወራችሁ ነበረ። ሄሎ ኦዞር፣ የሶመር ጉዳይ እንዴት ነው? ተስፋ አለው ግን እያለችው ነበረ። ሩቻል ሁሉንም ነገር እንግዲህ እያጣራውኝ ነው፣ እስካሁን ድረስ እኔም አላገኘሁትም፣ ምናልባት አሁን ለምርመራ ቢሮ ሊገቡ ይችላሉ አንድ ላይ እያላን ነበረ። ከዛ ድንገት ቱርካን መጣች። ቱርካን ቦርሷን ይዛ ተደብቃ ልትወጣ ነው ሀሳቧ። ሶመርን ለማየት በጣም ቸኩላለች። ከዛ ሩቻል እያወራች እየሰማቻን ነበረ። ታዲያ እንዴ ነው ፖሊሶቹ አወቁ ትለዋለች። ምኑን ይላታል። ምኑን አትበለኝ እንዲህ ሶመር የልጅቷ አባት መሆኑን ነው እያለች ነበረ። ከዛ ድንገት የበረድ ድምፅ እየጮኸ ሰማች። ሲጮህ እንዴ ቱርካን እያለች ዞር አለች። ወደ በሩ ስትመጣ ቱርካንን እየወጣች አየቻት። ቱርካን ፈጥና ታክሲ ውስጥ እየገባች ነበረ። የቱርካን ፍጥነት
ፍጥነት ግራ የገባት ሩቻል እንዴት ይህን ሁሉ ሳውራ አልሰማችኝም ብላ ገረማት። ቱርካን ምን ያህል ትኩረት አልባ እንደሆነች ነበር የተረዳቸው። በሌላ በኩል ነስሪን ብቻዋን ናት የተኛቸው። ድንገት ካልጋ ተነሳች። ውሃ በጣም ጠማት። ውሃ የለም ክፍል ውስጥ። ውሃ ልትቀዳ ቀስ ብላ በደረጃው እየወረደች ነው። ከዛ እነዚህን ክፍሎች ስታያቸው ብዙ ነገሮችን ታስታውስ ጀመረ። ሳድቅ ሶፋ ላይ ተኝተዋል። በደረጃው ላይ ወርዳ ወደ ኪችን መጣች። ኪችኑን ስታየው ያስታወሰችው ሚኔ የመጣች ቀን ነበር። እዚህ ኪችን ውስጥ እዚህ ነበር ቁጭ አርጋት እርጉዝ መሆኗን የነገረቻት። ልጁም የተረገዘው ከሶመር እንደሆነ ያስረዳቻት። አሁን ቀስ በቀስ ነስሪን እያንዳንዱን ነገር ገጣጥማ ታስታውስ ጀመረ። በሌላ በኩል ሚኔ እንዲሁም ሶመር አሁን ቀጥታ ወደ ቢሮ ገብተዋል። ፖሊሶቹ ሊመረምሯቸው ነው። በአንድ በኩል ኒያትም ተቀምጠዋል። ሶመር እጁ በካቴና እንደታሰረ እየመጣ ነበረ። ከዛ ሚኔ ከተቀመጠችበት ተነስታ ወደ ሶመር ተጠጋች። ሶመር ኧረ እንናገር፣ እውነቱን ለፖሊስ እንናገር ትለዋለች። እውነቱ እንዲፈነዳ ፈልጋለች። አይሆንም ይላታል። ይኸውልህ አለበዚያ ከዚህ ሁኔታ አናመልጥም፣ ከባድ ነው አለችው። ቱርካን በዚህ መንገድ እንድታውቅ አልፈልግም፣ በራሴ መንገድ እነግራታለሁ፣ ቀላል አይደለም እንደምታስቢው ይላታል። ሶመር ሌላ ምንም አይነት መውጫ ቀዳዳ የለንም፣ እውነቱን እየነገርኩ ነው፣ ለእኛ ከባድ ነው የሚሆነው እያለችው ነበር። ድንገት ቱርካን መጣች። ቱርካን ፖሊሶችን እየጠየቀች የትኛው ቢሮ እንዳሉ አጣራችና ከዛ ወደ ክፍሉ እየመጣች ነበረ። እሺ እኔ እውነቱን እናገራለሁ፣ እውነቱን ልናገር እያለች በአንድ በኩል ሶመር ሚኔ ዝም በይ እያለ ነበረ። አቶ ሶመር ጣልቃ ትግባ እያለ ፖሊሱ እየጠየቀ ነበረ። ከዛ ቱርካን እነሱ ወዳለበት ክፍል ቀረበች። ከዛ ጆሮዋን በርጓ ለጥፋ ታዳምጥ ጀመረ። እንግዲህ የልጁ አባት እያለ ስትናገር ሚኔ ዝም በይ እያለ ሶመር ይጨዋል። ከዛ የልጁ አባት ኒያት አይደለም ብላ ስትናገር ፖሊሱ ጣልቃ ትግባ እያለ ሶመርን ሲያስቆመው፣ በአንድ በኩል ደግሞ ቱርካን አሁንም ቢሆን ትዕግስቷን መቆጣጠር አችልም። ነገር ግን በረጋ ቆማ ተረጋግታ ለማዳመጥ እየሞከረች በሩን ከፍታ ልትገባ ስትል ድንገት የሆነ ሰው ጠራት። የጠራት ዞር ነበረ። ቱርካን ብሎ ጠራት። ዞር አለች። እዚህ ምን ልታደርጊ መጣሽ ብሎ እየጠየቃት ነበረ። የሶመር እኮ ጉዳይ እኮ አስጨንቆኝ እኮ ነው የመጣሁት፣ ምን አዲስ ነገር አለ በማለት ጠየቀችው። እንዴት እዚህ መጣሽ? አዲስ ነገር ካለ እኮ አሳውቅ ነበር እኮ። እዚህ ስለመጣሽ እኮ ሶመርን እኮ አታገኘውም እኮ፣ አስፈላጊ ከሆነ ሁሉንም ነገር ታደርጊያለሽ አላት። እኮ ምናልባት አሁን የምን ጥያቄ ከጠየቁት ሄጄ ለመሰክር እኮ ነው፣ ሶመር ምንም አላደረገም አለች። እኮ መመስከር ካለብሽም ትመሰክር ያለሽ ተረጋጊ እያላን ነበረ። ሳልቹክ እና እሱ ለሁለት ሆነው ሲያረጓጓት፣ በአንድ በኩል ሶመር እጁን በካቴና እንደታሰረ ከቢሮ እየወጣ ነበረ። ከዛ ድንገት አየችው። ስታየው ዘላ እያቀፈችው ነው። እያቀፈችው ለምን ታሰረ ብላ ጠየቀች። የዘረ ምርመራ ልናደርግ ነው እያሉ ነበር ፖሊሶቹ። ለምን ብላ ቱርካን ተናዳ ደንግጣም ትጠይቃለች። ምክንያቱም የልጁ አባት ኒያት መሆኑና ለመሆኑ ማረጋገጥ አለብን፣ ከሶመር ጋር ምንም የሚያገናኘው ነገር የለም ብለው ፖሊሶቹ መለሱ። ሶመር ግን ለተወሰነ ጊዜ እንደሚታሰር ነገሯትና ይዛውት እየሄዱ ነበረ። ዶኑሽ እህቷን በጠዋት ከእንቅልፍ እየቀሰቀሰቻት ነው። ሁለቱም እየተነሱ ናቸው። ዛሬ በጠዋት ወደ ዶክተር ምቴ ጋር እንደሚሄዱ ተነጋግረው ነበረ። ዶክተር ምቴ የሴርደር አባት ዛሬ ጠዋት ደግሞ የሚኔን ሴት ልጅ ኪራዝን እንደሚያክማት ቀጠሮ ተይዞለን ነበረ። ከዛ ሳድቅ ድንገት ነስሪን አጣት። ክፍሏ ሲያጣት መጮ ጀመረ። ነስሪን ጠፋች እያለ ሲፈልጋት ዶኑሽና ዳሪያም ተጨንቀው እየፈለጓት ድንገት ኪችን ውስጥ አገኟት። ደንግጠው ያዩን ነበረ። እማዬ ምን ሆንሽ ትላታለች ዶኑሽ ወደ ስሯ ተጠግታ። ብዙ ነገር እያስታወስኩኝ ነው፣ ነገር ግን ገጣጥሜ ትርጉም እንዲኖራቸው ማድረግ አልቻልኩም፣ ከበደኝ ትላታለች። ከዛ ዶኑሽ እኔ አግዝሻለሁ ንገሪኝ ብላ እየጠየቀቻት ነው። ዳሪያ እንዲሁም ሳድቅ ሁኔታውን ቆም ብሎ ይከታተላሉ። ቱርካን በጠዋት እየመጣች ነው። የሚኔ ልጅ አቅፋ ነበር የመጣቸው። ወደ ውስጥ እየገባች ነው። ወደ ውስጥ እየገባች ሩቻል ስታያት ደንገጥ አለች። ግራ እየገባን ነበር። ቱርካን ግን ምን ሆና ነው ብላ የታዘበቻት ይመስላል። ከዛ ቱርካን ዳይፐር ልቀይርላት ብላ ሄደች። ከዛ ወደ ክፍሏ ይዛ ስትመጣ የሶመር ቲሸርት ተቀምጦ ነበረ። አይላ ቶሎ ብላ እየደበቀች ነው ቱርካን እንዳታየው። ቱርካን የልጅቷን ዳይፐር እየቀየረች ነው። ቀይራ ድንገት ቀና ስትል ሩቻል ቆማ ነበረ። ሩቻል አየቻት። ትላንትና ምን ብዬሽ ነበረ? እንዳትወጪ አላልኩሽም ነበር እንዴ አንቺ? ሰው ሚልሽን አሰሚም እንዳለቻት አልሰማሽም? ሶመር እንደዚህ አይነት ሁኔታ ውስጥ ሆኖ ሲጀመር አንቺ የምትኝ ልስማ እንዴ ስትራ ነበረ። ከዛ ሩቻል ተናዳ በጥፊ ልትመታት ነበረ። እንደምንም ብላ ስሜቷን እየተቆጣጠረች ነው። ከዛ በአንድ በኩል ቱርካን ፈርታት እየወጣች ነው። ሶመር ኒያት ክስ መስርቶበት እስር ቤት ገብተዋል። ነገር ግን ኒያት ብዙም አልቆየም። ሚኔ ራሱ ደብድቦኛል ብላ ክስ መስርታበት ታሰረ። ሁለቱም ብዙም ሳይራራቁ ነበር የታሰሩት። በመካከላቸው ብረት አለ። የተለያዩ ክፍሎች ታስረዋል። ከዛ ፖሊሱ ቃላችሁን እስክሰጡ ድረስ እዚሁ ትቆያላችሁ ብለዋቸው ሄዱ። ሶመር ይስቃል። ኒያት ሚስትን በመደብደብ ተከሳል ተብሎ ሲነገረው ሶመር እየሳቀ ሳቅ ጎበዝ ሳቅ እሺ፣ በኋላ ግን የምስቀው ነኝ፣ አንተ ቁጭ ብለህ ታለቅሳታለህ፣ በተለይ እኔ ከዚህ ከእስር ቤት ስወጣ አንተ ታለቅሳለህ እያሉ ነበረ። በጣም ብዙ ተሰርታል ኒያት፣ ብዙ ተሰርታል እያሉ ነበረ።
ታውቃለህ ግን ሚኔን አንተ ቤት ሳገኛት ቱርካን እንዴት ነው ያላወቀችው ብዬ ጠርጥሬ ነበረ። በተለይ ደግሞ ያው ከሷ ወልደህ ልጇንም እሷንም ይዘህ ቤት ስትመጣ ቱርካን አለማወቋ እየገረመኝ ነበረ። ግን ያው ማወቋ አይቀርም፣ ምክንያቱም እኔ እነግራታለሁ አለው። ኒያት ስነ ስርዓት ኒያት አፍህን ዝጋ እያለ ሶመር ይጮዋል። እነግራታለሁ ምንም አታመጣም፣ እነግራታለሁ ያኔ ትለምነኛለህ እያሉ ነበረ። እንዲህ ሲለው ሶመር እየተበሳጨ እየደነገጠ መጣ። መቼስ እውነተኛ ፍቅርን ማጣት ቀላል እንዳልሆነ ይገባኛል። ቱርካንን ማጣት የሚዋጥልህ ከሆነ አንተ ሚኔንና ልጄን አሳጥተኛል፣ እኔ ደግሞ ቱርካንን አሳጣለሁ እያለው ነበር። ሶመር ይጮዋል። መቼም ይቀር አልልም እገልሃለሁ እያለ ሶመር እስር ቤት ውስጥ እየጮኸ ድንገት ፖሊሱ መጣ። ከመጣ በኋላ ሶመር እየተለቀቀ ነበረ። ሶመር እየወጣ ከሚኔ ጋር ተያይዘው አንድ ላይ ጠበቃውን ቢሆን እንግዲህ ያው አሁንም ቢሆን ክሱ እንደተመሰረተብህ ነው። በተለይ ከዚህ በኋላ የምታደርጋቸው እንቅስቃሴዎች በሙሉ ወሳኝ ናቸው። ከሱ ጋር ድጋሚ ከተጣላ የበለጠ ትኩረት ትስባለ ማለት ነው። ለማንኛውም በቃ እኔ ሄጃለሁ ብሎ ጠበቃው ሄደ። ከሄደ በኋላ ሚኔ ሶመር ሬድ ሲል ሶመር ቆይ አንዴ ብላ እጁን እያዘችው ነበረ። ምን ሆንሽ አላት። አረ ልብስ መግዛት አለብኝ ለእኔም ለኪራዝም ልብስ እንግዛ አለችው። ሂጃ ግዢ ታዲያ እኔ ምን አገባኝ እንደፈለግሽ አላት። አንተ እኮ እኔ ልጅ አባት እንጂ ሳልጁክ አይደለም፣ አብረን ሄደን መግዛት አለብን አለችው። ከዛ ምንም ማድረግ አልቻለም፣ አብሯት እየሄደ ነበረ። ዶኑሽና ዳሪያ ወደ ሴርዳር አባት ሊሄዱ ናቸው። በአንድ በኩል ዶኑሽ ዳሪያን ተረጋጊ፣ እውነቱ ይረጋገጣል፣ ፋቴ እየዋሸ ነው አታስቢ እያለች እህቷን እያባበለቻት ባክሽ ምንም ልዩነት እኮ የለውም ያው ምንም እሱን መቴንን ጠየቅ ነው አልጠየቅ ነው ምንም ይመጣ ነገር የለም ብላ ወደ ሀካን ስልክ ደወለች። እንገናኝ እያለችው ነው። ሚኔም እቤት እስክትመለስ ድረስ ከሶመር ጋር አሁን ቱርካን ቁጭ ብላ ነበረ። የሚኔን ሴት ልጅ ወተት እያጠጣቻት የነበረው ቱርካን በእጇ ጡጦ ይዛለች። የሚኔን ሴት ልጅ ምግብ እየመገበች ነው። በአንድ በኩል አይላ ዋው ቱርካን ችለሽበታል እንዴት ቶሎ ለመድሽ እያለቻን ነበረ። አው ዶኑሽም እንደዚህ ነበረች፣ ጡት አጠባም ነበረ እንደዚህ ነበረ ወተት የምጠጣው አለቻት። ለምን ትላታለች። እኔ እንጃ አላውቅም ብቻ እሷ ጡት መጥባት አትወድም ነበረ ብላ ተመልስላታለች እግረ መንገዷን። በድንገት እነ ሶመር እየመጡ ናቸው። ከዛ አይላ በር እየከፈተች ነው። ከዛ ሚኔ እንደመጣች ተንገብግባ ነበረ ልጇን ከቱርካን የተቀበለችው። ቆይ ልጅ ላጥባ ብላ ተቀበለቻት። ልታጠባ ስትሞክር ነገር ግን እምቢ እያለቻት ነበር። ጠግባለች። ከዛ ሶመሬት ነው ብላ ጠየቀቻት። ከዛ ሚኔ እየመጣን ያለው አብረን ገበያ ሄደን ነበረ አለቻት። ቱርካን ተናደደች። ከዛ ወደ በሩ ስትጠጋ ሶመር ተሸክም ወደ ውስጥ እየገባ ነበረ። ከዛ ስታዩ ተናደ ወደ ውስጥ እየገባች ነው። ከዛ እናቱ መጣች። ሶመር ምን ተፈጠረ የት ሄድክ አለችው። እማዬ እባክሽ ትንሽ ደካክሞኛል በቃ በኋላ እናወራለን እያላን ነበር። ምንድን ነው የት ሄደን የመጣው አለችው። ያው እንግዲህ ለኪራዝና ለሚኔ አንዳንድ ነገር መግዛት ነበረብኝ በቃ ሄጄ መጣውኝ አላት። ግራ ገብቷት ታያለች። ግባሽ በቃ አለችው። ወደ ውስጥ እየገባ ነው። ቱርካን አኩርፋለች። ቱርካን ወደዛ ወደዚህ እያለች ከተመላለሰች በኋላ አኩርፋ አልጋዋ ላይ ተቀመጠች። ከዛ ሶመር ወደ ውስጥ ገና ከመግባቱ የኔ ፍቅር ምን ተፈጠረ እያላ ነበር። ሶመር እኔ አንተ ጉዳይ እዚህ ያስጨንቀኛል ምን ተፈጠረ ብዬ አስባለሁ። እንዴ አንተ ወደ ገበያ ትሄዳለህ እንዴ ምን ማለት ነው እንዴ? እሷ ቆይ ምን ማለት ነው? ምንም እየገባኝ አይደለም። ሾፌር አለ አይደል እንዴ? ከፈለገች ራሷ አትሄድም እንዴ? አንተ ምን ቤት ነህ አለችው። በጣም ይቅርታ ያው እንደዚህ ሆና እኮ ትንሽ ተቸግራ እያለ ነበር። አንተ ምን ቤት ነህ? አንተ ምን ይመለከታል ስለሷ እያለችው ነው። ነገር ግን ድንገት ሚኔ መጣች። በርጋ ቆማ ስታዳምጥ ነበረ። ደስ ብሏት ነው ስታዳምጥ የነበረው፣ ምክንያቱም ሁለቱ ሲጨቃጨቁ ነበረ። ከዛ ድንገት አይላ መጣች። ምን እያረግሽ ነው እዚህ ብላ ጠየቀቻት። ሚኔ ደነገጠች። ያ ቱርካን ልጠይቃን ነበረ። ኪራዝን ምን ነበር ያጠጣቻት ግን እንደዚህ ጠገበችው ስላ ነበረ። ወተት ነበር ያጠጣቻት ብላ ነገረቻት። ነው እንዴ ጥሩ በቃ እሺ ብላ ሄደች። ከዛ ሶመር ይቅርታ እየጠየቀ ነው። ቱርካንን ይቅር በይኝ እሺ ስተት ሰርቻለሁ ብሎ ይቅርታ ጠየቃት። ከዛ ይሄ ይቅር ሊባል የሚችል ስተት አይደለም በጣም ታሳፍራለ ብላው ትታው ሄደች። ቱርካን አሁንም እንዳኮረፈች ነው። ሚኔ ገብቷታል። ሚኔ አዲስ የገዛችው ልብስ አለ እሱን ለብሳ ዘንጣ እንደገና አቋሟን አስተካክላ መጣች። ሁሉም ሰብሰብ ብለው ምሳቸውን እየበሉ ነበረ። ከዛ በአንድ በኩል ሩቻል ትላንትና የተፈጠረው ነገር ድጋሚ መፈጠር የለበትም ብላ ማስጠንቀቂያ እየሰጠች ነበረ። ቱርካኗንም እንዳኮረፈች ነው። ምግቡ አልበላልሽ ብሏታል። ከዛ በማል ሚኔ ተሳስታ ትላንትና ስታወራ የነበረው ነገር ደግማ ልታወራ ነው። ቱርካን እንዳትነቃባት በጣም ፈርታለች። ከዛ ድንገት ቱርካን ስልክ ተደወለላት። ሲደወለላት ስልኩን አነሳቸው። ሄሎ አላወኩም አልበል እያለችው ነበር። የደወለው ኒያት ነው። ቱርካን እኔ ኒያት ነኝ የሚኔ ባለቤት ላናግርሽ ፈልጌ ነበር አላት። ከዛ እሷ እየተሰማኝ አይደለም ሄለው ብላ ስልኩን ይዛ ከነ ሶመር እየራቀች ነበረ። ስትርቅ ይህን ጊዜ ቱርካን ስትሄድላት ሚኔ እንደ ልቧ ማውራት ጀመረች። እንዴ ሶመር ልጄን ብቻዬን ይዤ ክሊኒክ ልሄድ ነው እንዴ? አብረኝ መምጣት እኮ አለብህ። ልጄ በጣም ብዙ ምርመራ ያስፈልጋታል አለችው። የራስሽ ጉዳይ ራስሽ ይዘሽ ሂጂ፣ እሱ በጣም ብዙ ስራ አለበት ብላ ሩቻል ተደረባ ታወራለች። በአንድ በኩል ሚኔ አይሆንም ብላ ትከራከራለች። ከዛ ሶመር ዝም በሉ ሁለታችሁም ብሎ ይጮሃል። እንደገና ቱርካን ከኒያት ጋር እያወራች ነው። ቱርካን የምነግርሽ ነገር አለ እንገናኝ አላት። ካሁን በኋላ ደግመህ እንደደውልልኝ ከአንተ ምንም ነገር መስማት አልፈልግም እያለችው ነው። ቱርካን በኋላ ይጠቅምሻል እንገናኛለን በማለት እዛው ነበረ የሚገናኙበትን ቦታን ሰዓት የነገራት። ቱርካን ብዙ አሰበች። ቱርካን ልመነው አለመነው ብላ እየተጠራጠረች እንደገና ወደነ ሶመር መታ እየተቀመጠች ነበረ።
ክቡራን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።